የኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 2 ሰዓት ሆኗል የዕለተ ማክሰኞ የጥር 19 2018 ዓ.ም የኢቲቪ ዜና 57 ምዕራፍ 3 በቀጥታ ወደ እናንተ መሻገሩን ጀምሯል ሮዛ መኮንን ዜናዎችን እየመራሁ ቆያለሁ አበይት ጉዳዮቻችንን እናስቀድም ኢትዮጵያ ጠንካራ የአየር ኃይል እየገነባች ያለው የሉዓላዊነቷ ደጀን እንዲሆን ብቻ ሳይሆን በክልላዊና ዓለም አቀፋዊ ጉዳዮች ብሔራዊ ጥቅሞቿን ለማረጋገጥ ነው። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው የቀጠናውን ሰላምና ደህንነት ለማረጋገጥ የኢትዮጵያ ሚና የማይተካ መሆኑን ተናገሩ። ከስፖርት በአውስትራሊያ ኦፕን የቴኒስ ውድድር ካርሎስ አልካራዝ እና አሪና ሳቤላንካ ግማሽ ፍጻሜውን ተቀላቀሉ የሚሉት የዕለቱ አበይት ጉዳዮቻችን ናቸው። የተወደዳችሁ የዛሬው ዋነኛ አጀንዳችን የአየር ኃይል 9ኛ ዓመት ክብረ በዓል ተጠናቋል። ከዚህ ጋር ያይዘን ተጨማሪ የሆኑ መረጃዎችን እና ማብራሪያዎችን እንዲሰጡን እንግዳ ጋብዘናል። በቀጥታ መስመራችን እንግዳችን የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ናቸው። ወደ ኋላ ላይ ዘርዘር ያሉ ማብራሪያዎችን ከበዓሉ አከባበር ጋር በተገናኘ ያሉ ሀሳቦችን እየተጋራን ከሳቸው ጋር ቆይታ የምናደርግ ይሆናል። አብራችሁን ዝለቁ። ኢትዮ መልህቅ ግሎባላይዜሽን ዓለምን አንድ መንደር ያደርጋታል የሚለው ሀቲት አደጋ ውስጥ ወድቋል። መልክዓ ምድር ጂኦግራፊ የዓለምን ፖለቲካ እየወሰነው ነው። ዓለም ካርታ መር የኃይል ፉክክር ውስጥ ገብታለች። የጂኦግራፊ እስረኛ አልሆንም ያለች ኢትዮጵያ እየፈረሰ ባለው የዓለም ስርዓት ውስጥ ዘመኑን የሚስማማ ስትራቴጂ ነድፋለች። ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የኢትዮጵያን የጂኦግራፊ እስረኝነት ለማምከን እያደረገች ያለውን ትግል እንቃኛለን። አጀንዳ ጉዳይ አድርገን ወደ ያዝነው የአየር ኃይል ዘገባዎቻችንን እንምራችሁ። ኢትዮጵያ ጠንካራ አየር ኃይል እየገነባች ያለው የሉዓላዊነቷ ደጀን እንዲሆን ብቻ ሳይሆን በክልላዊና ዓለም አቀፋዊ ጉዳዮች ብሔራዊ ጥቅሞቿን ለማረጋገጥ ጭምር ነው። ጠንካራ መከላከያ የምትገነባው ለጦርነት ሳይሆን ጠላቶቿ ጥቃት ከመሰንዘራቸው በፊት ወደ ድርድር እንዲመጡ በመግፋት ኃይልን ለሰላም ትጠቀማለች። ቶማስ ኃይሉ
በዓለም አቀፍ ግንኙነት ንድፈ ሐሳብ መነጽር ዓለም በአንድ ሕግ ብቻ የምትመራ ሳይሆን የኃይል ሚዛን የሚገዛት መድረክ ነች። በዚህ መድረክ ላይ ብሔራዊ ጥቅም የሚለው ቅዱስ ግብ ያለ ጠንካራ መከላከያ ኃይል ሊሳካ የማይችል ባዶ ምኞት ነው የሚለው። ስለዚህም ጠንካራ መከላከያ ኃይል የአንድ ሀገር የኢኮኖሚ የዲፕሎማሲና የስነ ልቦና ጥንካሬ ማማ ነው። ባለፉት 90 ዓመታት በከፍታና በዝቅታ ውስጥ የኢትዮጵያን ሉዓላዊነትና የነጻነት ተምሳሌት ሆኖ የዘለቀው የኢትዮጵያ አየር ኃይል ማጠናከር ያስፈለገውም ኢትዮጵያ ብሔራዊ ጥቅሞቿን የምታሳካበት ደጀን የሆነ ተቋም ለመፍጠር ታሳቢ ተደርጓል። ምክንያቱም አንድ ሀገር ጠንካራ መከላከያ ኃይል ሲኖራት ተቀናቃኞቿ ጥቃት ከመሰንዘር ይልቅ ወደ ድርድር ጠረጴዛ እንዲመጡ ትገፋለች። ይህ ኃይልን ለሰላም መጠቀም ይሉታል። ፎርስ ቱ ፒስ እንደማለት። ታዋቂው ወታደራዊ ስትራቴጂስት ሰንዙ እንዳለው ታላቁ ድል ሳይዋጉ ማሸነፍ ነው። ይህ ድል የሚገኘው ደግሞ ጠላት ሊያሸንፍ እንደማይችል በተረዳበት ቅጽበት ብቻ ነው። ጠንካራ መከላከያና አየር ኃይል አገርን ከአውዳሚ ጦርነት በመታደግ የዜጎችን ሕይወትና የሀገር ሀብትን ያተርፋልና ነው። ስለሆነም አየር ኃይሉ ገናና ስምና ዝና ቢኖረውም በተለይ ከደርግ ውድቀት ማግስት ለኢትዮጵያ አየር ኃይል አያስፈልግም ያለው ኢህአዴግ ተቋሙን ትኩረት በመንፈጉ የቁልቁለቱን ጅማሬም አህዱ ብሎ ጀመረው። በዚህም ከ40 ዓመታት በላይ ባገለገሉና ከጥቅም ውጪ በሆኑ አይሮፕላኖች የተሞላው ተቋም አይበለውና ሀገር ብትወረር እንኳን ፈጣን ምላሽ መስጠት በማይቻልበት ደረጃ ላይ ደርሶ ነበር። 2010 ዓ.ም በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጡ መንግስት ኢትዮጵያን ሲረከብ የትኩረት አቅጣጫ አየር ኃይሉን በማድረግ በሰው ኃይል፣ በትጥቅ፣ በውጊያ መሰረተ ልማት እንዲሁም የተቋሙን አካባቢ የመቀየር ተግባራትን በስፋት መስራቱ አንድም የብሔራዊ ጥቅም ማረጋገጫ ስትራቴጂ ይሆናል ብሎ በማሰቡ ነበር። ስለሆነም ባለፉት 5 ዓመታት ተቋሙ የተጓዘባቸውን የ85 ዓመታት ስራዎችን በፍጥነት በማከናወን እጅግ ከዘመነው ዓለም ጋር ተወዳዳሪ አየር ኃይልን ለመፍጠር በቀጥተኛው መንገድ በመጓዝ ውጤት ማምጣት መጀመሩ አንድምታው ትልቅ ሆኗል። ያደጉ የዓለም ሀገራት የታጠቁትን ነገሮች ታጥቀናል። የማድረግ አቅማችንን ቀላል አይደለም። ህዝብም ሀገርም የሚያውቀው አስተማማኝ ቁመና ላይ ነው ያለው። በቅርብም በሩቅም ላሉት ሁልጊዜም ከኢትዮጵያ ብሔራዊ ጥቅም በተነጻጻሪ የቆሙ አሁን ለተሰጠን ተልዕኮ ቀጣይ ለሚጠብቀን ተልዕኮ በአስተማማኝ መፈጸም የሚያስችል አቅም ገንብተናል። ዲፕሎማሲ የቃላት ጨዋታ ብቻ አይደለም፣ ከቃላቱ ጀርባ ያለው አቅምን የሚለካ ጥበብ እንጂ። ጠንካራ መከላከያ የሌለው ዲፕሎማት በድርድር ወቅት ጥርስ እንደሌለው አንበሳ ነው። በአንጻሩ ጠንካራ ጦር ያላት ሀገር በክልላዊና ዓለም አቀፋዊ ጉዳዮች ላይ አጀንዳ ቀራጭ እንጂ ተከታይ አትሆንም። ብሔራዊ ጥቅሟን የሚነኩ ስምምነቶች እንዳይፈረሙ የማስቆም ወይንም እንዲሻሻሉ የማድረግ የመደራደር ጡንቻ የምታገኘው ከሰራዊቷ ጥንካሬ ነው። ስለዚህም ኢትዮጵያ አየር ኃይሏና መሰል ተቋማቶቿ ላይ ትኩረት ሰጥታ እየሰራች ነው። እንዲሁም አንዳንዶች መከላከያ ሰራዊት ወይንም አየር ኃይል ለምን ከፍተኛ ትኩረት መንግስት ይሰጣቸዋል ብለው ይጠይቃሉ። መልሱ ግን ቀላል ነው። ሰላም ከሌለ ኢኮኖሚ የለም። ሰላም ከሌለ የዜጎች ሕይወት አደጋ ላይ ስለሚወድቅ የሚለው ይሆናል። ለአብነት ያህልም እንደ ግድቦች፣ የኃይል ማመንጫዎችና የትራንስፖርት መስመሮች ያሉ የብሔራዊ ጥቅም ማሳያዎች በዘመናዊ የአየር ኃይልና የመከላከያ ሰራዊት ካልተጠበቁም ለአደጋ የተጋለጡ ናቸው። የውጭ ኢንቨስተሮችም ካፒታላቸውን የሚያፈሱት ዋስትና ባለውና ጠንካራ የደህንነት መዋቅርን ባረጋገጠም አገር ውስጥ ነው የሚለው ምላሽ ይሆናል። በአጭሩ 90 ዓመታትን የመውጣትና የመውረድ መንገዶችን የተጓዘው አየር ኃይሉም መጠነ ሰፊ የግንባታ ስራዎች የተከናወኑለት መሆኑም ለጦርነት መዘጋጀት ሳይሆን ብሔራዊ ጥቅምን ያለ ስጋት ለማስከበር የሚከፈል ዋጋ ነው። አገራት በዓለም መድረክ ያላቸው ክብር የሚመነጨው ከቤታቸው ጥንካሬ ነው። በመሆኑም አየር ኃይልን ማዘመንና ማጠናከር ለነገ የማይባል የህልውናና የብሔራዊ ጥቅም ማረጋገጫ ዋስትና ሆኗል። ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ ያላት ተሰሚነትና የዲፕሎማሲ ተጽዕኖ ወይንም ሶፍት ፓወር እንደሚሉት ለማሳደግም አየር ኃይሉ ትልቅ ድርሻ አለው። የጎረቤት ሀገራት ሰላም ሲታወቅ ፈጣን የሎጂስቲክና የወታደራዊ ድጋፍ በመስጠት ቀጠናዊ መረጋጋትን ያረጋግጣል። ይህም ለኢትዮጵያ ሰላም ዋስትና ነው። የኢትዮጵያ አየር ኃይል የአየር ክልላችን ጠባቂ ብቻ ሳይሆን የሀገሪቱ የልማት የቴክኖሎጂና የዲፕሎማሲ አቅም መገለጫም ነው።
እዚህ ርዕሰ ጉዳይ ላይ እንቆያለን። ቀደም ሲል እንዳስተዋወቅናችሁ ተጨማሪ የሆኑ ማብራሪያዎች እንዲሰጡን የፌዴራል አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳን በቀጥታ መስመራችን ላይ አግኝተናቸዋል። ከሳቸው ጋር እንቆያለን። ሌተናል ጀነራል እንግዲህ አየር ኃይል ባለፉት ቀናት የተሳካ የሚባል ክብረ በዓሉን አከናውኗል። ለዚህ እንኳን ደስ አለው ማለት ፈልጋለሁ። ከዛ ባሻገር በዛሬው ቀን ደግሞ እንግዳችን ሊሆኑ ስለፈቀዱ እጅግ አድርገን እናመሰግናለን። ወደ ቀዳሚው ጥያቄ ላምራ። የኢትዮጵያ አየር ኃይል የ90 ዓመታት ጉዞ ትናንት ላይ ዛሬም ደግሞ ያለበት ደረጃ እንደው በንጽጽር እንዴት ይገልጹታል? ኢትዮጵያን በሚመጥን መልኩ ምን ያህል ጠንካራ ተቋም ማድረግ ተችሏል ይላሉ አየር ኃይልን? አመሰግናለሁ። እኔም የጥቁር አንበሳ የአየር ትርኢት ላለፉት 5 ተከታታይ ቀናት በአስደናቂ በሆነ የአየር ላይ ትርኢት ሲደረግ ቆይቶ በመጠናቀቁ እጅግ በጣም ደስ ብሎኛል። ሁላችንም መላው የኢትዮጵያ ሕዝብ ሰራዊታችን የአየር ኃይል አባላት እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ አየር ኃይል ባለፉት 90 ዓመታት ውስጥ አንዱ ማየት አለብን በጣም ረጅም እድሜ በአህጉሩ ላይ ብቻም ሳይሆን ሌሎች ምንም ስለ አየር ላይ የሚበርቁስ ነገር በማያውቁበት ኢትዮጵያ ታጥቃለች። መታጠቅ ብቻ ሳይሆን መጠቀምም ጀምራለች የአየር ላይ የሚበርቁስ። ነገር ግን ይሄ በተፈለገው መልኩ አልሄደም። በብዙ ምክንያት አንድ ጊዜ ከፍ ይላል፣ አንድ ጊዜ ዝቅ ይላል። ምክንያቶቹ ብዙ ናቸው። አንዱ የዓለማችን ተለዋዋጭ ሁኔታዎች ከፍተኛ የሆነ ጫና አሳድሮበታል። አንዴ ወደ ምስራቅ፣ አንዴ ወደ ምዕራብ መገላበጥ ላይ ያለው በተቋሙ ላይ ያሳረፈው ጫና ቀላል አይደለም። ሁለተኛ የውስጣችን የመንግስታት መለዋወጥ በመጣና በሚሄደው መንግስት መካከል የነበረው መለዋወጥና በዛ መካከል ቀጣይነት ያለው ተቋማዊ ግንባታ ባለመደረጉ ከታጠቅነው አንጻር ሲታይ መሆን የሚገባን ደረጃ ላይ አልነበርንም እውነት ለመናገር። ነገር ግን በሀገራችን 2010 ጀምሮ ለውጥ መጥቶ ክቡር ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ የመጀመሪያ ያስቀመጡት የሰራዊት ተቋማዊ ሪፎርም ለወደፊት የሚጠብቀን የዚህ ዘመን ትውልድ ውጊያ በመሰረቱ እንደ ድሮ ምሽግ ቆፍረን ታንክና መድፍ አንጋግተን የምንዋጋው ሳይሆን በቴክኖሎጂ ነው የሚል ድምዳሜ ላይ ተደርሶ ለሰራዊቱም ለኛም ለሁላችንም ስልጠና ተሰጥቶ በዛ ነው ነገሩ የተነሳው። እኛም ያንን ከተቋሙ የተሰጠውን የሪፎርም አቅጣጫ ይዘን ከፍተኛ እንቅስቃሴዎች ናቸው ስናደርግ የነበረው። ቢያንስ በአራት ዋና ዋና የሪፎርም ፒላሮች ወይም ምሰሶዎች የምንለው ላይ ሰርተናል። አንዱ እንዳያችሁት ዛሬም በምረቃ ላይ ልታዩት ትችላላችሁ። ካሁን በፊትም እንዳደረግነው የሰው ኃይል ግንባታ ነው። የሰው ኃይል ግንባታ ስንለኛ በሁለት መንገድ ነው። አንደኛ በሚገባ ሀገሩን፣ ተቋሙን፣ ግዳጁን፣ ተልእኮውን የሚያቅ ከየትኛውም የፖለቲካ አስተሳሰብ ነጻ የሆነ ከየትኛውም መንደርተኝነት የተላቀቀ ነገር ግን ሙያውን ጠንቅቆ የሚያቅ ሰው ማፍራት ማለት ነው። እሱ ብቻ ሳይሆን ደግሞ ሙያውን በሙያው ፓይለት ከሆነ ምርጥ ፓይለት፣ ቴክኒሻን ኢንጂነር ከሆነ ደግሞ ምርጥ ኢንጂነር እንዲሆን እነዚህ ሁለቱ ሲደመሩ የሰው ኃይል ግንባታችን የተሳለጠ ይሆናል የሚል ነው። ሁለተኛ የምንዋጋባቸው ትጥቆቻችን አሁን ዘመኑ የደረሰበት ደረጃ መድረስ አለበት የሚል ጠንካራ አቋም ስለነበረን አንዱ ያለንን እንዴት አድርገን አሁን ዘመኑ ወደ ደረሰበት እናደርሳለን የሚል የማሻሻል እድሜ የማራዘምና የማደስ ስራዎችን በከፍተኛ ፍጥነትና ጥራት ነው የሰራ ነው። በዚህም ተሳክቶልናል ብዬ አስባለሁ። ሁለተኛው ደግሞ መንግስት አይቶ ከሀገሪቷ ኢኮኖሚ ከመንግስት ፍላጎት ጋር በተጣጣመ መልኩ አዳዲስ ትጥቆችን የመጨመር ነው። እሱንም ጨምረን አሁን ትጥቆቻችንም የኢትዮጵያን ብሔራዊ ጥቅም መጠበቅ የሚያስችል ደረጃ ላይ መገኘታችንን ማረጋገጥ እፈልጋለሁ። ሶስተኛ ይሄ ሁሉ ተሟልቶ ደግሞ የውጊያ መሰረተ ልማት ካልተሟላ ትርጉም የለውም። እሱንም ለማሟላት በርካታ እዚህ ማዕከል ብቻ ሳይሆን በየአካባቢው
የውጭ ቤዞች የምንለው ላይም የውጊያ መሰረተ ልማት አውሮፕላኖች፣ መንደርደሪያዎች፣ ማቆሚያዎች፣ ጥገና ቦታዎች፣ ማረፊያ ቦታዎች የተለያዩ ለውጊያ የሚያበቁ ውጊያን እንድትዋጋ የሚያስችሉ ነገሮችን ሰርተናል። አራተኛው ደረጃ ደግሞ አየር ኃይል እንደ አየር ኃይል ለአንድ ሀገር በተለይ ለኢትዮጵያ በሚመጥን መልኩ መገንባት አለበት ብለ የውስጣዊ አደረጃጀት የአሰራር ስርዓቱን ቴክኖሎጂውን እና አየር ኃይል ደግሞ ውብና ጽዱ መሆን አለበት ብለን በእነዚህ አራት ዋና ስራዎች ሰርተናል። ልዩነቱ እንግዲህ እኛ አሁን ያለንን ሰዎች እንዲያርገናል ከምንል ባለፈው 5 ቀናት የተደረገው የአየር ላይ በጣም ዘመናዊ የሆነና በጣም ደረጃውን የጠበቀ የአየር ትርኢት የታየበት ድሮ ቢሆን ይደረግ ነበር ብሎ ማየት ይቻላል። ይሄ ህዝባችንን በነቂስ ወጥቶ አይቷል። ልዩነቱ የሰማይና የመሬት ነው ብዬ ነው ማስቀመጥ እንፈልገው። ሌተናል እንደዚሁ ላይ በተለይ ከአየር ኃይሉ ከጥቁር አንበሳ የአየር ላይ ትርኢት ጋር በተገናኘ ባጭሩ ብንመለከተው እና ባጭሩ ቢያነሱልኝ ይህ ግዙፍ ትርኢት ለኢትዮጵያ ታሪካዊ ጠላቶች ምን መልእክት ያስተላልፋል ይላሉ? እኛ ምን መሰለሽ ሰራዊት የሚገነባ በመሰረቱ በሰላም ውስጥ ለመቆየት ነው። አንድ ሀገር አንድ ህዝብ በሰላም ውስጥ በሰላም መቆየት ከፈለገ ሰራዊት መገንባት አለበት። እኛ የሰው ብሔራዊ ጥቅም አንነካም። ኢትዮጵያ ነክታም አታውቅም። የሰው የሆነ ነገርም ወስደንም አናውቅም። የራሳችን ደግሞ የሆነ ብሔራዊ ጥቅም አለ። ይሄም ብሔራዊ ጥቅም ደግሞ በተለያየ መልኩ ከተፈጥሯችን ከተሰጠን ጋር የሚያያዝ ነገር አለ። ይሄን እንዳንጠቀም እና ለምተን ህዝባችን ኑሮ እንዳይሻሻል 24 ሰዓት ሳይታክቱ የሚሰሩ ታሪካዊ ጠላቶቻችን አሉ። በግልጽ የሚታወቃሉ፣ በመንግስትም በእኛም የሚታወቃሉ። እነኚህ ሰዎች ካሁን በፊት ለበርካታ አመታት ሲሰሩ ቆይተዋል። አሁንም እየሰሩ ነው። ነገር ግን ካሁን በኋላ እኛ የምንፈልገው ብሔራዊ ጥቅማችንን ለማረጋገጥ የማንንም ይሁንታ አንፈልግም፣ አንጠይቅም፣ የሰውን አንነካም። እዛው እንዳለ የጥቁር አንበሳ የአየር ትርኢት ለወዳጆቻችን አብረን ለማደግ፣ አብረን ለመበልጸግ፣ አብረን ለመስራት፣ ለመሰልጠን፣ አብረን ለመጠገን ጥሩ መልእክት ነው ብዬ ወስዳለሁ። ጥሩ ዜና ነው ብዬ ወስዳለሁ። ለጠላቶቻችን ደግሞ በሰላም መቆየት እንፈልጋለን። በሀገራችን ላይ በሰላም መቆየት እንፈልጋለን። ብሔራዊ ጥቅሞቻችንን ማስከበር እንፈልጋለን። ይሄ ሳይሆን እኛ በምንለው በምንሰጣችሁ አጀንዳ ነው የምትኖሩ ከሆነ ግን መዘዙ የከፋ ነው የሚሆነው የሚል መልእክት የሚያስተላልፍ ይሆናል ብዬ ወስዳለሁ። እኛ ብሔራዊ ጥቅማችንን ለማስከበር መንግስትና ተቋማችን በሚሰጠን ግዳጅ መሰረት ብሔራዊ ጥቅማችንን ለማስጠበቅ ምን ጊዜም ዝግጁ ነን። ይሄ ለሁሉም መልእክት መድረስ አለበት። ይሄ መልእክትም ይደርሳቸዋል ብዬ አስባለሁና በዛ ደረጃ መታሰብ አለበት። እኛ በዋናነት ግን ሀገራችን ለምታ በሰላም እንድትቆይ ነው ጠንካራ ተቋም፣ ጠንካራ አየር ኃይል፣ ጠንካራ መከላከያ የምንገነባው ለማለት ነው። መልካም። ሌተናል ጀነራል ይልማ መርዳሳ የአየር ኃይል ዋና አዛዥ በቀጥታ መስመራችን ላይ ተገኝተው ለሰጡን ማብራሪያ እጅግ አድርገን ነው የምናመሰግነው። መልካም ምሽት ይሁንልዎ። አመሰግናለሁ እኔም ስለጠየቃችሁ። እግዚአብሔር ይስጥልኝ። ተወደዳችሁ ቀጥለናል። እዚሁ አየር ኃይል ጉዳይ ላይ ነው የምንቆየው። የኢፌዴሪ አየር ኃይል ከለውጥ ወዲህ ባከናወነው ሪፎርም በዓለም አቀፍ መመዘኛ መሰረት ከፍተኛ ደረጃ ላይ መቀመጡን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የኢፌዴሪ አየር ኃይል ያሰለጠናቸውን የአየር ላይ አብራሪዎች አስመርቋል። ሳምሶን በላይ ተጨማሪውን ይዟል። የኢፌዴሪ አየር ኃይል ያሰለጠናቸውን የአየር ኃይል አብራሪዎች፣ እጩ መኮንኖችና ቴክኒሽያኖችን አስመርቋል። በምረቃ ስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ
ኢትዮጵያ ባከናወነችው የአየር ኃይሉ ሰፊ የሪፎርም ሥራ አመርቂ ውጤት መገኘቱን ገልጸዋል። አክለውም በሪፎርሙ በመጡ ለውጦች የኢትዮጵያ አየር ኃይል በዓለም አቀፍ መመዘኛ መስፈርት መሰረት ከፍተኛ ደረጃ ላይ መቀመጡን አስታውቀዋል። አየር ኃይላችንም የዚሁ መከላከያ ሰራዊታችን አንዱ አካል ሆኖ ለምድር ኃይላችን ከፍተኛ ድጋፍ ሲያደርግ የቆየ የኢትዮጵያን የአየር ክልል ምንጊዜም ሳያስደፍር የኖረ ነገር ግን ላለፉት 30 ዓመታት ለማሸለብ የተገደደ ባለፉት 5 ዓመታት ተስፈንጥሮ ራሱን ከዲጂታል ዓለም የቀላቀለ ምርጥ አየር ኃይል ሆኗል። በዓለም አቀፍ ፓወር ኢንዴክስ መመዘኛ መሰረት የምስጢራዊ አቅሞቻችንን መረጃ ሳያገኙ በግልጽ በሚታወቀው አቅም ላይ ብቻ ተመስርተው በሰጡን ደረጃችን በእጅጉ ተሻሽሏል። አየር ኃይሉ ለሀገር በርካታ አስተዋጽኦችን እያደረገ መሆኑን የገለጹት ፊልድ ማርሻል ብርሃኑ ጁላም ኢትዮጵያ የያዘችውን የብልጽግና ጉዞ አጠናክራ እንድትቀጥል ጉልህ ሚና እየተጫወተ መሆኑን ጠቅሷል። ህዝባችንና መንግስታችን ልማት ላይ እንዲያተኩሩ ምቹ ሁኔታ ተፈጥሮላቸው አስደማሚ ግንባታዎች እንዲካሄዱ ታላላቅ እድገቶችም እንዲመዘገቡ የመከላከያ ሰራዊት ሚና ህይወት በመክፈል ጭምር የተደገፈ የአገር ወዳድነት ጫፍ የታየበት ሚና ነው። ተመራቂ ተማሪዎቹ የአቪዬሽን ኢንዱስትሪ የሚጠይቀውን መስፈርት በማሟላት ለምረቃ መብቃታቸውን የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ገልጸዋል። ከሀገራዊ ለውጡ ማግስት ጀምሮ ለተከታታይ 3ኛ ጊዜ የምናስመርቃቸው እነዚህ አብራሪዎች፣ እጩ መኮንኖችና ቴክኒሻኖች የአቪዬሽን ኢንዱስትሪ የሚጠይቀውን ዓለም አቀፍ መመዘኛ ያሟሉ ሲሆን ከህብረተሰባችን ተመልምሎ ላለፉት 3 ተከታታይ ዓመታት ጥራት ያለው ስልጠና ሲከታተሉ ቆይቶ እነዚሁ ዛሬ ለምረቃ በቅተዋል። በዚህ ታሪካዊ መርሃ ግብር ላይ የሚመረቁ ወጣት በራሪዎች፣ እጩ መኮንኖችና ቴክኒሻኖች ከአካዳሚና ከበረራ ስልጠናቸው ጎን ለጎን ለሀገራቸው እና ለተቋማቸው ፍጹም ታማኝ፣ ጀግና እና ታታሪ እንዲሆኑ ጠንካራ የስነ ልቦና ግንባታ ሲደረግላቸው ቆይተዋል። ተመራቂ ተማሪዎቹም የወሰዱትን ስልጠና ጥራቱን የጠበቀ ከመሆኑን ባሻገር የሀገር ፍቅር ስሜትን ያላበሳቸው በመሆኑ ለሀገራቸው የሚጠበቅባቸውን ሁሉ ለማበርከት ዝግጁ መሆናቸውን ለኢቲቪ ተናግረዋል። ከተመራቂዎች ብዙ ነገር ይጠበቃል። እንደ ሀገር ከኛ ብዙ ነገር ትፈልጋለች። ብቁ ቴክኒሻል፣ ብቁ ኦፕሬተሮች መሆን ይጠበቅብናል። ከኛ የሚጠበቁት ነገሮች ተረድተን እንደ ማንኛውም ወታደር ግንባር ላይ እንዳለ ወታደር እኛም ነቅተን የሀገራችንን ዳር ድንበር የአየር ክልል ለማስጠበቅ ዝግጁ ነን። ተስፋችንም ነው። አየር ኃይላችን እንግዲህ የኢትዮጵያን አየር ክልል ቀን ከሌት የሚጠብቅና እኔም ደግሞ የዛ አባል በመሆኔ ቀን ሌት ለመጠበቅ እድለኛ በመሆኔ ለዚህ ቀን በመድረሴ በጣም ደስተኛ ነኝ። ቀን ከሌት የኢትዮጵያን አየር ክልል ለማስጠበቅ እንዲሁ ከዚህ በላይ ራሴን ለማብቃት በደንብ እጥራለሁ ማለት ነው። እንደ አየር ኃይል አባልና እንዲሁም እንደ አብራሪ በመሆኔ አንጻር ሀገሬን ከጠላት ለመከላከልና በማንኛውም ግዳጅ ለመሳተፍ ለሀገሬ መስዋዕትን ለመሆን እንዲሁም ደግሞ ሀገሬን ከፍ አድርጌ ለመያዝ ወይ ደግሞ ሀገሬን ከጠላት ለመጠበቅ በጣም ዝግጁ ነኝ። አየር ኃይሉ ይህን የምረቃ መርሃ ግብር ያከናወነው የ9ኛ ዓመት የምስረታ በዓሉን እያከበረ ባለበት ወቅት ነው። እዚሁ ርዕሰ ጉዳይ ላይ እንቆያለን። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው የቀጠናውን ሰላምና ደህንነት ለማረጋገጥ የኢትዮጵያ ሚና የማይተካ መሆኑን ተናገሩ። የፌዴራል አየር ኃይል 9ኛ ዓመት የምስረታ በዓልን ለመታደም የአሜሪካ ምክትል ውጭ ጉዳይ ሚኒስትርና የአሜሪካ የአፍሪካ እዝ አዛዥ አየር ኃይል አቪዬሽን ኤክስፖን ጎብኝተዋል። አዝመራው ሞሳይ የፌዴራል አየር ኃይል 9ኛ ዓመት የምስረታ በዓልን ለመታደም የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ አዛዥ ሌተናል ጄኔራል ዳግቪን አንደርሰን ቢሾፍቱ ተገኝተዋል። የአሜሪካ ከፍተኛ አመራሮች የፌዴራል አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ የተዘጋጀውን የአቪዬሽን ኤክስፖን ጎብኝተዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው የሁለቱን ሀገራት ታሪካዊ ግንኙነት በሚያሳድግ መልኩ የመከላከያው ዘርፍ ትብብርም እንዲጠናከር እንፈልጋለን ብለዋል።
ከጀነራሉ ጋር የመጣሁት የቆየውን ግንኙነታችንን ለማሳደግ ነው። የኢፌዴሪ አየር ኃይልን 90ኛ ዓመት ለማክበር በመገኘታችን ኩራት ይሰማናል። በመከላከያው ዘርፍ ያለንን ግንኙነት እንደሚያድግ ተስፋ አለን። በተለይም የአሜሪካ ተሳትፎ በአቪዬሽን ዘርፉ ላይ ከፍ እንዲል እንፈልጋለን። በፖለቲካውም እንዲሁ። አሜሪካ ኢትዮጵያን በድንበር እንደታጠረች አንድ ሀገር አትመለከትም ያሉት ምክትል የውጭ ጉዳይ ሚኒስትሩ ኢትዮጵያ የቀጠናው ወሳኝ ሀገር መሆኗን አረጋግጠዋል። ሴክሬታሪ ሩቢዮ ከጥቂት ወራት በፊት የሁለቱ ሀገራት ጥልቅ ግንኙነት እውቅና ለመስጠት ወደ ኢትዮጵያ መምጣት አቅደው ሳይሳካ በመቅረቱ በጣም አዝነዋል። አሜሪካ ኢትዮጵያን የምታየው በድንበር የታጠረች እንደ አንድ ሀገር ሳይሆን በቀጠናው እንደ ወሳኝ ኃይል ነው። በጋራ እያሰብን በቀጠናው ያለውን ችግር በጋራ ለመፍታት የምንሰራ ሀገራት ነን። እኔ የመጣሁት የሁለቱ ሀገራት አመራሮች እንዴት በጋራ መስራት እንዳለባቸው ለመነጋገርና ሁለቱ ሀገራት ጠንካራ ብልጽግናቸውና ሰላማቸው የተረጋገጠ የሚሆንበትን መንገድ ለማበጀት ነው። አንድነት ብርቱ ውጤት አለውና። የአሜሪካ አፍሪካ አዛዥ ሌተናል ጀነራል ዳግቪን አንደርሰን በበኩላቸው አልሸባብና አይኤስን የመሰሉ አሸባሪዎች በቀጠናው ሁከት እየፈጠሩ ባሉበት ሰዓት የኢትዮጵያ ወዳጅነት የማይተካ መሆኑን አንስተዋል። በአሁኑ ወቅት ቀጠናችን ከፍተኛ አለመረጋጋት ውስጥ ይገኛል። በተለይም እንደ አልሸባብና አይኤስአይኤስ ያሉ አሸባሪ ቡድኖች ቀይ ባህርን እንደ መነሻ በመጠቀም የቀጠናው ሰላም ለማወክ እየሰሩ ነው። ይህንን የጋራ ስጋት ለመከላከልና ዘላቂ መፍትሄ ለማምጣት በጋራ መስራት የግድ ይላል። ዛሬ እዚህ የተገኘሁት የኢትዮጵያ አየር ኃይል የተመሰረተበትን 90ኛ ዓመት ለማክበር ነው። እንደ አውሮፓውያን አቆጣጠር በ1935 አሜሪካዊ ጀነራል ሮቢንሰን ይህንን ተቋም ለማገዝ እዚህ ተገኝቶ ነበር። የእኛ ሀገር አየር ኃይል የተመሰረተው ግን በ1947 በመሆኑ ኢትዮጵያ ከኛ የቀደመ የረጅም ዘመን የአየር ኃይል ታሪክ ያላት ሀገር መሆኗን ያረጋግጣል። ኢትዮጵያ በአቪዬሽኑ ዘርፍ መጪውን ትውልድ አስባ እየሰራች መሆኑን ተገንዝቤያለሁ ያሉት ጀነራሉ አሜሪካም ይህን እንደምታግዝ ገልጸዋል። ኢትዮጵያ መጪውን ጊዜ ታሳቢ ያደረገ የራሷን የቴክኖሎጂ አቅም እየገነባች ትገኛለች። በአቪዬሽን ዘርፉም እየተከናወነ ያለው ኢንቨስትመንት አውሮፕላን መግዛትና ማብረር ላይ ብቻ የተገደበ አይደለም። ይልቁንም የጥገና አቅምን ማሳደግ፣ የቴክኖሎጂ ሽግግርን ማፋጠንና የትምህርት ጥራትን ማረጋገጥ ላይ ያተኮረ ነው። ይህ ጥረት ለቀጣዩ ትውልድ አዲስ ተስፋን የሚሰጥ ነው። እኛም በዚህ ታሪካዊ ሂደት ውስጥ የራሳችንን አዎንታዊ ሚና ለመወጣት ዝግጁ ሆነን እዚህ ተገኝተናል። በተያያዘ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰንን ተቀብለው አነጋግረዋል። ሚኒስትሯ በውይይታቸው የሁለቱ ሀገራት የቆየ ግንኙነት ወደ ላቀ ዲፕሎማሲያዊ፣ ወታደራዊ ግንኙነትና ስትራቴጂያዊ የስራ አጋርነት ለማሳደግ በጋራ እንደሚሰሩ ተናግረዋል። የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን ለማክበር ወደ ኢትዮጵያ መምጣታቸው የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። በጉብኝቱ በተለይም የጋራ ቀጠናዊ የደህንነት ተግዳሮቶችን ለመፍታት የአጋርነት እድሎችን ለመጠቀምና የሀገራቱን ግንኙነት ለማጠናከር ትልቅ ሚና እንዳለው ጀነራሉ ተናግረዋል። መረጃውን ያገኘነው ከመከላከያ ሚኒስቴር ነው። የኢፌዴሪ አየር ኃይል 90ኛ ዓመት ክብረ በዓልን አስመልክቶ በተዘጋጀው ዓለም አቀፍ የአቪዬሽን ኤክስፖ ላይ ከሀገር ውስጥ እንዲሁም ከባህር ማዶ በዘርፉ የተሰማሩ ስመጥር ድርጅቶች ተካፋይ ሆነዋል። የአቪዬሽን ኤክስፖ ድርጅቶቹ ምርትና አገልግሎቶቻቸውንም ያስተዋወቁበት ሲሆን በርካታዎችም ጎብኝተውታል። ወንደሰን አፈወርቅ ተዘዋውሮ ቃኝተውታል። ኤክስፖን እንግዲህ በርካቶች እየጎበኙት ነበር ያለፉትን ቀናት ማለት ነው። ወደዚህ ኤክስፖ ሲገባ ቀድመን የምናገኘው የኢትዮጵያ አየር ኃይል የከባድ ጥገና ማዕከልን ነው የምናገኘው። በዚህ ማዕከል ውስጥ እንግዲህ የጦር አውሮፕላኖች ጥገና ይደረጋል። ከዛ በተጨማሪነት ደግሞ የተለያዩ የድሮን ምርቶች እንዲሁ የሚመረቱበት ማዕከል ስለመሆኑም ሰምተናል ማለት ነው። አሁን የምንገኝበት የቱርኩን ግዙፍ በወታደራዊ መስክ የተለያዩ መሳሪያዎችን እንዲሁም ደግሞ ጥቅም ላይ የሚውሉ ቁሳቁሶችን የሚያመርት ካምፓኒ ያለበት ቦታ ላይ ነው ያለነው። የባህር የምድር እንዲሁም ደግሞ
አየር ኃይል እንዲጠናከር በማድረግ አንጻር ከፍተኛ አስተዋጽኦ እያበረከተ የሚገኝ ተቋም ነው ብለን ማንሳት እንችላለን። እስኪ ሌሎቹን ኩባንያዎች ደግሞ ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ኩባንያዎችንም ደግሞ ዞር ዞር እያለን እንመለከታለን። አብራችሁ ቆዩ። በኤክስፖ ላይ ከተገኙ ግዙፍ የሚባሉ በመከላከያው ዘርፍ ከተሰማሩ ካምፓኒዎች መካከል አንደኛው የፓኪስታን ኩባንያ ነው። ይህ ኩባንያ በተለይ የጦር ጀት በማምረት እንዲሁም የጦር አውሮፕላን በማምረት ይታወቃል። እንግዲህ በዚህ በአየር ኃይል ግቢ በተዘጋጀው የኤክስፖ ላይ በመገኘት እንግዲህ አጠቃላይ እየሰራ ያለውን ስራ እያስመለከተ ነው የሚገኘው። በት አቪኮም እየተባለ የሚጠራ ኩባንያ ነው። በሀገር ውስጥ በተለይ ከ20 ዓመት በላይ አገልግሎት የሰጠ ነው። መከላከያ ጨምሮ ከግሉ ዘርፍ ጋርም እንዲሁ በተለይ ግንኙነት መሳሪያዎችን በማቅረብ በስፋት ይታወቃልና ላለፉት ከ20 ዓመታት በላይ ይህንን አገልግሎት ሲሰጥ የነበረ ነው። እንግዲህ በዚህ መልኩ በአቪዬሽን ኤክስፖ ላይ ምርቶቹን እያቀረበ ማለት ነው። አሁን የምንገኝበት ቦታ በዓለማችን 10 ግዙፍ ተብለው ሊጠቀሱ የሚችሉ በተለይ በወታደራዊ መስክ ግዙፍ አምራች ናቸው ተብለው ሊጠቀሱ ከሚችሉ ኩባንያዎች መካከል አንዱ ከሆነው አቪክ የሚገኝበት ቦታ ላይ ነው። ይሄ ካምፓኒ እንግዲህ መሰረቱን ያደረገው ቻይና ነው። ከ1950ዎቹ ጀምሮ እንግዲህ ላለፉት ዓመታት የተለያዩ በተለይ በአየር ኃይል ዘርፉ ግልጋሎት ሊሰጡ የሚችሉ ነገሮችን ሲያመርት የቆየ ነው። ከ400 ሺህ ገደማ በላይ ሰራተኞች እንዳሉትም ጭምር ነው የሚነገረውና በዋናነት መደበኛው ሰው ሊጠቀማቸው የሚችላቸው እንዲሁም ደግሞ የወታደራዊ ግልጋሎትን ሊሰጡ የሚችሉ የመጓጓዣ አውሮፕላኖች ያመርታል። ከዛ በተጨማሪነት ውጊያ ላይም እንዲሁ ሊውሉ የሚችሉ የጦር አውሮፕላኖችን የሚያመርት ግዙፍ ኩባንያ ነው ማለት ነው። ዓለማችን ላይ ብረት ለበስ ተሽከርካሪዎችን በማምረት ይታወቃል። ይህ ስትሬት እየተባለ የሚጠራው ግሩፕ ማለት ነው። ካምፓኒው በተለያዩ ሀገራትም እንዲሁ ምርቶቹ በስፋት ጥቅም ላይ ይውላሉና ከኢትዮጵያ መከላከያ ሰራዊት ጋርም እንዲሁ በትብብር ስራዎችን እየሰራ ነው የሚገኘው። አሁን እዚህ ጋር እንደምንመለከተው የተለያዩ ብረት ለበስ ተሽከርካሪዎችን የሚያመርት ነው። በተለይ በእነዚህ ምርቶቹ በስፋት ይታወቃል ይህ ኩባንያና ይህም ኩባንያ እንዲሁ በዚህ በአቪዬሽን ኤክስፖ ላይ ምርቶቹን አቅርቦ እየተመለከትን ነው የምንገኘው። አሁን ያለንበት ቦታ እንግዲህ በተለይ የቤላሩስ መንግስት የተለያዩ የጦር መሳሪያዎች በሀገር ውስጥ እንዲመረቱ ማድረግ የቻለ ነው። በተለይ ከድሮን ምርቶች ጋር ተያይዞ እንዲሁ ሰፋፊ ስራዎች የተሰሩ ነው የሚገኙት በተለይ በቤላሩስ እና አሁን የምንገኝበት ቦታ የተለያዩ ኢንተርፕራይዞች ያሉት የቤላሩስ የሚሊተሪ ወይም ወታደራዊ የሆኑ የሚያመርት ኩባንያ ነው ማለት ነው። ከዚህ ከድሮን በተጨማሪ ሌሎች ነገሮችንም ያመርታሉ። ነገር ግን አሁን ላይ በተለይ ለእይታ ይዘውት የመጡት ድሮንን ነው። ስለዚህ ከቤላሩስ ከቻይና እንዲሁም ከተለያዩ አሜሪካን ጨምሮ ከተለያዩ ሀገራት የተለያዩ ድርጅቶች እንግዲህ በዚህ ኤክስፖ በመገኘት ምርቶቻቸውን እንዲሁ በዚህ ኤክስፖ ላይ ለተገኙ አቅርበዋል ማለት ነው። የተለያዩ የኢትዮጵያ ኩባንያዎች በተለይ በአቪዬሽን ዘርፉ የተሰማሩ በስፋት ምርቶቻቸውን ያቀረቡበት ኤክስፖ ነው ብሎ ማንሳት ይቻላል። እንደ አጠቃላይ እንግዲህ ኤክስፖ በጣም ብዙ እውቀት እንዲሁም ደግሞ ዓለም ምን ደረጃ ላይ ደርሳለች የሚለውን ማወቅ የሚቻልበት ሆኖ አግኝቼዋለሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ በተለያዩ መርሃ ግብሮች ሲከበር የቆየው የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል ተጠናቀቀ። በማጠናቀቂያው ስነ ስርዓት ላይ የጥቁር አንበሳ አየር ላይ ትርኢት የተካሄደ ሲሆን በስነ ስርዓቱ ላይ አየር ኃይሉን 9ኛ ዓመት አስመልክቶ የተዘጋጀ የማስታወሻ ቴምብርም ተመርቋል። የ9ኛ ዓመት ክብረ በዓሉን የመዝጊያ ስነ ስርዓት ተከታትለን እንመለስ።
አመሰግናለሁ ልጄ። የኢትዮጵያ ንግድ ባንክን ስለመረጡ እናመሰግናለን። አመሰግናለሁ። አመሰግናለሁ። ይህን ብታስተካክሉ ጥሩ ነው። ስላስተያየቱ እናመሰግናለን። በፍጥነት እናስተካክላለን። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላቸው ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አርማ የሀገረ መንግሥት ምልክት፣ የርዕዮተ ዓለም መለያ። አርማ የረቂቅ ሐሳብ ፊት ገጽ፣ የዓላማና ራዕይ ሰንደቅ። አርማ የብዙ ሐሳብ አንድ ምልክት፣ የአንድ ምልክት ብዙ ሐሳብ። አርማ ፖድካስት በዚህ ሳምንት ይጀምራል። ኢቲቪ ዜና 57 ላይ ናችሁ። ከስፖርት ወደ ያዝነው አጭር ዘገባ ልምራችሁ። በአውስትራሊያ ኦፕን የቴኒስ ውድድር ካርሎስ አልካራዝ እና አሪና ሳቫሌንካ ግማሽ ፍጻሜውን ተቀላቀሉ። በሜልቦርን በተካሄደው ውድድር የዓለም ቁጥር አንዱ ካርሎስ አልካራዝ አሌክስ ደሚናዎርን 3-0 በሆነ ድምር ውጤት አሸንፏል። በሌላ በኩል ጀርመናዊው የዓለም ቁጥር 3ቱ አሌክሳንደር ዥቬሬቭ ሌናርቲንን 3-1 በማሸነፍ ወደ ቀጣዩ ዙር አልፏል። በግማሽ ፍጻሜው አልካራዝ እና ዚቫሬቭ የፊታችን አርብ ይፋለማሉ። በሴቶች ደግሞ የዓለም ቁጥር አንዷ አሪና ሳባሌንካ አሜሪካዊቷን ኢቫ ጆቪችን 2-0 በሆነ ውጤት በመርታት ግማሽ ፍጻሜ ደርሳለች። በሌላ በኩል አሜሪካዊቷ የዓለም ቁጥር 3 ኮኮ ጋውፍ በዩክሬናዊቷ አሌና ስቲቬና 2-0 ተሸንፋ ከውድድሩ ተሰናብታለች። ሳቫሌንካ ከስቪቶሊና ለፍጻሜው ውድድር ለማለፍ በቀጣይ ሐሙስ የሚጫወቱ ይሆናል። የተወደዳችሁ ኢቲቪ ዜና 57ን በ3 ምዕራፎች ተከፋፍሎ ወደ እናንተ ሲደርስ ቆይቶ ተጠናቋል። ወዳችሁ ፈቅዳችሁ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት።